ሰላም ለእናንተ ይሁን ውድ የተዋህዶ ልጆች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንዲሁም ደግሞ በዕለቱ ታስበው ለሚውሉ ቅዱሳን በዓላት እንኳን በሰላም አደረሳችሁ አደረሰን። እንዲሁም ለአባታችን ለመብዓ ጽዮን እንኳን በሰላም አደረሳችሁ። አባታችን መብዓ ጽዮን ብዙ ታምራትን የሚያደርግ ለእግዚአብሔር በጣም የሚገዛ ከሚበላው ምግብ ለነዲያን ለኔብጤ የሚሰጥ የሚዘክረውን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ነው እና ሲሞትም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተቀበለው በገድሉ እንደሚለው ማለት ነው። እና እሱ ብዙ ክብር እያለው ወፍጮ ፈጭቶ ነው የሚዘክረው። ወፍጮ ማለት ነው። ወፍጮ ይፈጫል በእጁ ማለት እንደዚህ። እንደገና ደግሞ እንጨት ይሸከማል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቅለት ያስባል። ብዙ ታምራትን ያደርጋል። ብዙ በረከት ያለው አባት ነው እና በረከቱ ረድኤቱ ይደርብን። አባታችን መብዓ ጽዮን እንግዲህ ሰርች አድርጋችሁ ገድሉን ማዳመጥ ትችላላችሁ። እና ፍቅሩ ለአባታችን መብዓ ጽዮን የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍቅር እንዳደረበት ሁሉ ለእኛ ይደርብን። ከገንዘብ ይልቅ እግዚአብሔርን እንድንወድ፣ ሰዎችን እንድንወድ፣ እንድናከብር፣ ቤተክርስቲያናችንን እንድናከብር፣ እንድንወድ፣ በሃይማኖታችን እንድንጸና እግዚአብሔር አምላክ መንፈስ ቅዱስ ይላክልን። በአርሲ ሀገረ ስብከት ወይም በአርሲ ያሉ ክርስቲያኖች ለሞቱባቸው እግዚአብሔር መጽናናትን ይስጣቸው። ለተመቱት ለቆሰሉት ደግሞ ፈውስን መንፈስ ቅዱስን እግዚአብሔር ይላክላቸው። እመቤታችን ታጽናቸው። እመቤታችን ከፈተና ታውጣቸው። በጣም ተጎድተዋል። በጣም የእነሱን ጉዳት በራሳችን በቤተሰቦቻችን ናቸው ብለን ብናስብ በጣም እኔ እንጃ ከባድ ነው። እኛ ቤተሰቦቻችን ማጣት እንደማንፈልገው ሁሉ እነሱም ቤተሰቦቻቸውን፣ እህቶቻቸውን፣ ልጆቻቸውን፣ አባቶቻቸውን ብዙ እያጡ ናቸው እና ፍትህ ለነሱ እግዚአብሔር አምላክ ፍትህ የፍትህ አምላክ ነውና ፍትህ ይስጣቸው። ለተቸገሩ ይድረስላቸው። እንደው ሲጠሩት ቸሩ መድኃኔዓለም ብለው ሲጠሩት ፊቱን አያዙሩባቸው፣ ፊቱን አያዙርብን። በብዙ ነገሮች እንቸገራለን። በብዙ ነገሮች ድረስልን እንለዋለን እና እሱ ቅዱስ ሚካኤልን ልኮ እንደው እሱ ቅዱስ ሚካኤልን ልኮ እሱ ያውጣቸው። እሱ የእውነት እሱ እግዚአብሔር አምላክ የእውነት እኔ እንጃ በጣም ነው የሚያሳዝኑት። በጣም ህፃናት እንደዛ ራሳቸው ተሰፍቶ ራሳቸው እግራቸው ተቋርጦ ስታዩ የወለደች እናት ምን ይሰማታል? እህት ወንድም ምን ይሰማዋል? እውነት አንዴ ነው የምንኖረው፣ ሁለቴ አንኖርም እና አንዴ እንደምንኖር አስባችሁ ነው ምን አለበት እንደው እሞታለሁ ፍርድ አለ ፍርድ ይሰጠኛል ብላችሁ የሰማዩን አስቡ። የሰማዩን አስቡ። እግዚአብሔር ማስተዋልን ይስጣችሁ። ማስተዋል ይስጣችሁ። እውነት ማስተዋል ይስጣችሁ። በህፃናት ላይ የምታደርሱት ግፍ ምንም ባላደረጉ፣ ባልሰረቁ፣ ባልቀጠፉ፣ ክፉ በማይናገሩ ንጹህ ልብ ባላቸው ህጻናቶች እንደዚህ የምትገሏቸው መድኃኔዓለም ልቦና ይስጣችሁ፣ ማስተዋል ይስጣችሁ እላለሁኝና እመቤታችን በረድኤት ቤታችን ትጎብኝልን። እመቤታችን ከክፉ ነገር ትጠብቀን። አመሰግናለሁ። የአባታችን የመብዓ ጽዮን ረድኤቱ በረከቱ በሁላችን ላይ ይደር። እውነት በጣም ማለገሉን ስታዳምጡ በጣም ነው ደስ የሚላችሁ። በጣም ነው እኔ እንጃ በጣም ሀሴት ታደርጋላችሁና አባታችን መብዓ ጽዮን ብላችሁ ሰርች አድርጉ። ገድሉንም ታሪኩንም አዳምጡ። አመሰግናለሁ። መልካም ውሎ ይሁንላችሁ።